አሁን ደግሞ ቀጥታ ወደ አዲስ አበባ በማምራት በኢትዮጵያ የእስራኤል አምባሳደር የሆነውን ክቡር አቶ ዶክተር አብርሃም ንጉሴ አነጋግራለሁ። ጤና ይስጥልኝ ዶክተር አብርሃም። ጤና ይስጥልኝ አቶ ፋሲል፣ እንዲሁም ተመልካቾቻችን አድማጮቻችን። ሙቀቱ ሊያሳስተን ነበር። አንተ ያለህበት ቦታ ይሄን ያህል ሙቀት የለም። እኛ ግን ሙቀቱ ዛሬ መከራ ነው። ዶክተር አብርሃም እስቲ በመጀመሪያ 12 ቀኑን የኢራን ጋር የተካሄደውን ጦርነት መፈጸም ማስመልከት በኢትዮጵያ ያለው ተጨባጭ ሁኔታ ምን ይመስላል? አዎ በዚህ በ12 ቀን ውስጥ የተካሄደው የእስራኤል የህልውና ጦርነት በእስራኤል ህልውና ላይ የተደቀነውን አደገኛ የኒውክሌር ማምረቻ እና የሚሳኤል ማምረቻዎችን እስራኤል በ12 ቀን ውስጥ አውድማ አሁን ጊዜያዊ ሰላም ወይም ቋሚም ሊሆን ይችላል የተኩስ ስምምነት መሆኑ ከዚህም በኢትዮጵያም ሰላም መሆኑና የተኩስ ማቆም በመሆኑ ሁሉም ሰው ደስተኛ ነው። በእውነቱ እዚህ ላይ ደስተኛ ነው። ግን ዶክተር አብርሃም እስራኤልና አሜሪካ ማሸነፋቸውን ህብረተሰቡ ተገንዝበዋል? ድል መምታታቸውን እንደመሰለኝ የማሸነፉ ሁኔታ ከጥያቄ ውስጥ ድሮም የገባ ይመስለኛል። ኦኬ አዙረ መለስክልኝ እንጂ። እሺ ቀጥል። ከጥያቄ ውስጥ የገባ አይመስለኝም። ምክንያቱም የእስራኤል እና በተለይ ደግሞ አሜሪካም ከተጨመረችበት የሁለቱ በአንድ ላይ መሆን ዓላማቸውን ግብ እንደሚመቱ ሳይታለም የተፈታ ነው። ይሄን ሁኔታ ማንም የሚያምንበት ሁኔታ ነው። ስለዚህ ሁኔታው አሁን በዚህ ሁኔታ ላይ አንደኛ የእስራኤልን ህልውና የሚያሰጋው ነገር መወገዱ፣ በሁለተኛ ደረጃ ደግሞ አሜሪካ ከእስራኤል ጎን መሰለፏ ደግሞ ለሌሎችም እኔን ያየህ ተቀጣ ያስመስላል፣ ያሳያል። ምክንያቱም አንደኛ እስራኤል የወሰደችው እርምጃ ህጋዊና ፍትሃዊ መሆኑን የሚያረጋግጥ ነው። አሜሪካም ሆነ አውሮፓ የእስራኤልን እርምጃ ደግፈዋል። ስለዚህ አንዳንዶች ባሉባልታ የሚያሰጋ አልነበረም ለሚሉት መቼም አሜሪካን ያህል ሀገር ተጨባጩን ሁኔታ ሳያረጋግጥ አውሮፕላኖቹን ለመደምሰስ ወደዚያ አይልክም። 36 ሰዓት በረራ እኮ ነው እሱ መሰገብ። አዎ። ስለዚህ እስራኤል ምን ያህል ትክክለኛ መሆኗንና የወሰደችው ዘመቻ በኢራን ላይ ትክክለኛ መሆኑን የአሜሪካ መጨመር ለዓለም ህብረተሰቡ ማረጋገጫ ሆኗል ማለት ነው። ከዚያም የጀርመኑ መሪ ያሉት የእንግሊዙ G7 የተባሉት ሀገሮች ሁሉ እስራኤል የምትዋጋው ለኛም ጭምርት ነው፣ ለኛም ደህንነት ነው ብሎ የጀርመኑ መሪ እንደተናገረው ሁሉ አሜሪካም የተዋጋችው ለማንኛውም ነፃ ሀገር ኢራን አስጊ መሆኗን ያከማቸችው መሳሪያና ልታመርተው የተዘጋጀችበት መሳሪያ ለእስራኤል ብቻ ሳይሆን ለዓለምም አስጊ መሆኑን፣ ለመካከለኛው ምስራቅም አስጊ መሆኑን ይሄን የሚያስረዳ ነገር ነው። ስለዚህ ለአሜሪካኖች ከፍተኛ ምስጋናችን እንሰጣለን። እሺ ዛሬ የምንነጋገርበት አንዱና ዋናው ርዕስ ኢራን ላይ ክስ ከመሰረቱት የዓለም ተቋሞች አንዱ ማለትም የአቶሚክ ቦምብ ተቆጣጣሪ ድርጅት ዋና ስራ አስኪያጅ አዲስ አበባ በመምጣት በአፍሪካ አንድነት በአፍሪካ ህብረት በመገኘት ንግግር አድርገዋል። አንተ በቦታው ተገኝተህ ንግግር አድርገሃል። የመጡበት ዋና ምክንያት አፍሪካ አዲስ አበባ ምን ነበር? እንደው አጠር ባለ ሁኔታ። አዎ እንግዲህ የዚህ የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት ይሄ ሁኔታ እንደሚታወቀው ሁሉ በብዙ ዘርፍም አለው።
በተለይ አሁን በዚህ አዲስ አበባ ላይ በአፍሪካ አንድነት ድርጅት አዳራሽ ውስጥ የተካሄደው የአፍሪካን ሀገሮች በማጠቃለል የኒውክለርን ጥቅም የኒውክለርን ሁኔታ እንዴት ነው የካንሰር በሽታን መዋጋት የምንችለው በኒውክለር አማካኝነት? አዎ በአሜሪካም ሆነ በእስራኤልም ሆነ በአውሮፓም ሆነ ይሄ የኒውክለር ትሪትመንት ወይም ደግሞ የኒውክለር ካንሰር በዚህ አይነት መልክ ካንሰርን ቅነሳ ወይም ደግሞ የበሽታውን መቆጣጠር ሂደት በአሜሪካም ሆነ በአውሮፓ በእስራኤልም የተስፋፋ ነው። በ2022 የካቲት ወር ላይ የዛሬ 3 ዓመት አካባቢ ማለት ነው ይህ ድርጅት በአፍሪካም መሆን አለበት በሚል በአፍሪካ እንዲሆን የአፍሪካ ሀገሮችን የያዘ ሬይዝ ኦፍ ሆፕ የሚል ተስፋ ያለው ፕሮግራም በመንደፍ ይሄንን ሁኔታ እንዴት ለሰው ልጆች በአፍሪካ ውስጥ የተስፋፋውን የካንሰር በሽታ እንዴት በዚህ በኒውክለር ሕክምና መቋቋም ይቻላል የሚል ነው። አሁን በብዙ በአፍሪካ ሀገሮች ከፍተኛ በሽታው እየተስፋፋ መሆኑን በዚህ 2 ቀን ሴሚናር እያንዳንዱ አገር ተወካይ ሚኒስተርም ሆነ ምክትል ሚኒስተርም ሆነ እየተነሱ ያቀረቡት በጣም ጊዜ የማይሰጠውና ተሎ ብሎ ይሄንን ሁኔታ መቋቋም አለብን የሚል ነው። አሁን እንግዲህ እስራኤል ከይሄ ሁኔታ በአፍሪካ እንዲስፋፋ ትሩማ ወይም ደግሞ እርዳታ ከሚያደርጉት አገሮች ውስጥ እስራኤል አንዷ ናት። ስለዚህ በዚህ ኮንፈረንስ ላይ በዚህ ጉባኤ ላይ እርዳታ የሚያደርጉ አገሮች በዚህ ስብሰባ ላይ ተገኝተን አገራችን ወይ መንግስታችን በመወከል በዚህ ሁኔታ ላይ አምባሳደሮች ንግግር አድርገናል። ንግግር እንደው በ30 ሰከንድ ብትጠቁሙልን ምን ነበር ያደረከው ንግግር? ያደረኩት ንግግር ምንድነው? የእስራኤል አንደኛ ይህ ዓላማ ሲነሳ ሬይዝ ኦፍ ሆፕ የተባለው ፕሮግራም ሲነደፍና በ2022 ሲጸድቅ ከመጀመሪያ አገሮች እርዳታ ከሰጡትና ለዚህም በአባልነት ለወደፊት ለማራመድ ከተነሱት እና ከጀመሩት አገሮች አንዷ መሆኗን፣ በሁለተኛ ደረጃ የዓለም አቀፍ የኒውክለር ተቆጣጣሪ መስሪያ ቤት ይህንን ዓላማ ወደ አፍሪካ በማምጣቱ እስራኤል እንደምታመሰግነውና እንደምትደግፈው፣ በሶስተኛ ደረጃ ደግሞ እስራኤል በዚህ ሁኔታ ላይ ልምድ ያላት እንደመሆኗ መጠንና በዚህም ባላት የልምድ በሳይንስ በምርምር በፈጠራ በእንደዚህ ባለ ሁኔታ የካንሰርን በኒውክለር ትሪትመንት ወይም ደግሞ ፈውስ የምትሰጥ አገር እንደመሆኗ መጠን ይሄን ልምዷን ይሄን ችሎታዋን ለሌሎች ሀገሮች የምታሳትፍ መሆኑን፣ የታመሙትን መፈወስ፣ የተቸገሩትን መርዳት በእስራኤል ሃይማኖት ውስጥ እጅግ በጣም ከፍተኛ ቦታ ያለው መሆኑን፣ ማለትም የአንድን ሰው ህይወት ማትረፍ የዓለምን ህይወት እንዳተረፈ ይቆጠራል የሚለውን የሚሼም ማሲል ነፌሽ אחד ማሲል כל העולם የሚለውን መሰረታዊ የሆነ የእስራኤል ሃይማኖትን መነሻ ይሄን ሁሉ ጠቅሻለሁ። ቲኩን ኦላምም ደግሞ ዓለም ሰላም የፈሰፈነባት ጤና ያለባት
የብልጽግና ያለባትን ዓለም ለመፍጠር ደግሞ ተሳትፎ ማድረጉ ደግሞ ይሄ ባህላችን፣ እምነታችን፣ ሃይማኖታችን አንዱ መሰረት መሆኑን ይሄን ጠቅሻለሁ። ይሄም ሁኔታ የተሳካ እንዲሆን ለወደፊቱም በዚህ ድርጅት ጎን በመሰለፍ ለሰላም፣ ለሰው ልጆች እድገት፣ ለሰው ልጆች ጤናና በጤና አገልግሎት በኩል እኩልነትን በማግኘት በዚህ በተለይ በካንሰር በሽታ የታመሙትን ሰዎች ለመርዳት እስራኤልም ከጎን የተሰለፈች መሆኑን ይሄን የገለጽኩት በእስራኤል መንግስት። በነገራችን ላይ እንግዲህ ያው ግልጽ ለማድረግ አንዳንድ ተመልካቾቻችን ምናልባት ግር ሊላቸው ይችላል። ኒውክሌር ለጦር መሳሪያ ብቻ ሳይሆን ለመድኃኒት፣ ሌላውም ብዙ አገልግሎት ለመብራት ጭምር እንደሚሰጥ መገንዘብ አለብን። ስለዚህም ነው በተደጋጋሚ ሁኔታ ኢራን ላይ እባካችሁን ለህዝባዊ ጉዳይ ተጠቀሙ እየተባሉ ወደ ጦር መሳሪያ ለመለወጥ ጥረት ያደረጉት። ዶክተር አብርሃም እዚህ ላይ እሺ ምንጨምረዋል? እዚህ ላይ አሁን ባልከው አጀንዳ ላይ እስራኤል ለሰላም ለማንኛውም ለህዝባዊ አገልግሎት ኢራን የምታደርገውን ከራሻ ጋር በራሻ እርዳታነት የምታደርገውን የኒውክሌር እንትን እስራኤል አልነካችም። ምክንያቱም ለህዝብ እድገት የሚደረግ ነገር በኤሌክትሪክም ሆነ በዚያ የሚሆነውን አልነካችም፣ አትነካምም። ይሄ ግልጽ እንዲሆን ብዬ ነው። ጠቡ ከምን ላይ ነው? ቦምብ ሰርተን እስራኤልን እናጠፋለን ማለታቸው ነው። አዎ ሁላችንም እናውቃለን። ለምሳሌ ያህል ዶክተር አብርሃም ለመጥቀስ ቢያስፈልግ ለምሳሌ ጃፓን ከዓለም በኢኮኖሚ ከበለጸጉና ገናና ሀገሮች አንዷ ነች። ብዙውን ኤሌክትሪኳን የምታገኘው ከኒውክሌር ማመንጫ ጣቢያዎች ነው። ጃፓን ሁላችንም እንደምናውቀው በሁለተኛው ዓለም ጦርነት ድል ስለተደረገች ጀርመንም ጃፓንም የኒውክሌር ጦር መሳሪያ መስራት አይችሉም። ስለዚህ ለህዝባዊ አገልግሎት ይጠቀማሉ ሁለቱም ሀገሮች። እሺ ዶክተር አብርሃም ሌላው ሁኔታ ደግሞ ከተመልካቾችም የሚቀርቡ ጥያቄዎች አሉ። ለማጠቃለያ ነው የእስራኤልን አቋም ለማስረዳት በተለያዩ የዜና ማሰራጫዎች በኢትዮጵያ ማለት ነው ቃለ መጠይቆች ተደርገውልሃል። እኔም ተመልክቼዋለሁ እዚህ ሆኜ። የተቀበልከው አስተያየት እንዴት ነው? እንደው ባጭሩ። በጣም ከፍተኛ የህዝብ ድጋፍ ነው ያለው። ብዙዎች እንደዚህ አልገባንም ነበረ። ብዙ ይሄ በተለይ የዚህ ሚዲያ ኸብራቲት የማህበራዊ መገናኛዎች የተለያየ ውዥንብር ስለሚናገሩና ከእውነት የራቀ ነገር ስለሚናገሩ ህዝቡ እንደዚህ ግልጽ ሆኖ አልገባው ነበረ። በዚህ ሁኔታ ላይ ግን በእውነቱ ግልጽ ሆኖ ህዝቡ በመግባቱ በጣም ደስ እንደሚለው እና ደስ እንዳላቸው ገለጻው ትክክል እንደሆነ ይሄንን በብዙ በተለያየ መንገድ ገልጸውልኛል። ይሄም ሁኔታ ደግሞ በዚህ በኢትዮጵያ በሰፊው እያስረዳነ ነው፣ እየገለጽነ ነው። ምክንያቱም እስራኤል ልክ የአረብ መሬት እንደወሰደች አድርገው እስራኤል የመዋጋት ሱስ ያላት ሀገር አስመስለው እስራኤል በዳይ እንጂ ተበዳይ እንዳልሆነች አስመስለው የሚናገሩ ብዙዎች አሉ። በመሰረቱ ግን ከመጀመሪያ አንስቶ ያች ሀገር የእስራኤል መሆኗን ያቋቋማት እነማን እንደሆኑ እነ ዳዊት እነ ሰለሞን የእስራኤል ነገስታት እንደሆኑ ይሄንን ሁኔታ በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት አንስቶ ቁልጭ ብሎ የተጻፈ ስለሆነ ይሄን ማስረዳቱ እጅግ በጣም አስፈላጊ ነገር ነው። ከሃይማኖትም አንፃር ከታሪክም አንፃር እኛ ወደ ኋላ የምንልበት ነገር የለም፣ የምንሸማቀቅበት ነገር የለም። ሁኔታው ሁሉ ግልጽ በሆነ መንገድ ሰላምን ፈላጊዎች አብረን እንኑር፣ አብረን እንበልጽግ፣ አብረን እንራመድ፣ ወደፊት በሰላም እንኑር፣
የሰው ልጆች በዚች ዓለም ላይ የሰላም አየር ይተንፍሱ ብለን የምናምን አገር ነን። ስለዚህ ይሄን ትክክለኛውን ማስረዳት አስፈላጊ ነገር ስለሆነ ይሄ ምድል ስላለ እያደረግነ ነው። ዶክተር አብርሃም ንጉሴ በኢትዮጵያ እስራኤል ባለስልጣን አምባሳደር፣ በጣም አመሰግናለሁ ስላነጋገርከን። አመሰግናለሁ አቶ ፋሲል።